ሰላም የተወዳችሁና የተከበራችሁ የሞዛይክ ስፖርት ተከታታዮቻችን እንደሚታወቀው በዚህ ስፖርታዊ ዜና ላይ የተለያዩ የአውሮፓ ክለቦችን ስፖርታዊ መረጃዎችን የምናጋራበት የዩቲዩብ ቻናል መሆኑ ይታወቃል። በዛሬ ስፖርታዊ ዜናችን ላይ ከማንቸስተር ሲቲ ዝውውር ጉዳይ ጋር በተገናኘ አጫጭር ስፖርታዊ መረጃዎችን አጋራችኋለሁ። ከእናንተም እንደተለመደባችሁ ቪዲዮ ላይክ እያደረጋችሁ በአክብሮት እንዲጀምሩልኝ እየጠየቅኩ ወደ መረጃዎች ያልፋለሁ። ቀደም ብዬ እንደጠቀስኩላችሁ በማንቸስተር ሲቲ ቤት ጉዳት እየተስተናገደ ይገኛል። ይህንንም ተከትሎ ፔፕ ጋርዲዮላ በጥር የዝውውር መስኮት ወሳኝ የተባለ ውሳኔ ያደርጋል ተብሎ ይጠበቃል። ፔፕ ጋርዲዮላ ምን አይነት ውሳኔ ይወስናል የሚሉትን ነገር በዛሬ ስፖርታዊ ዜናችን ላይ ለመመልከት እንሞክራለን። ቀደም ብዬ እንደጠቀስኩላችሁ ማንቸስተር ሲቲ አሁን ላይ በርከት ያሉ ተጫዋቾች ጉዳት ላይ እንዳሉባቸው ይታወቃሉ እና ከዚህ ጋር ተከትሎ የጥር የዝውውር መስኮት መከፈቱን ተከትሎ ፔፕ ጋርዲዮላ ተጫዋቾችን ለማስፈረም እየሰሩ መሆናቸውን የሚያመላክት መረጃዎች እየወጡ ይገኛሉ። ፔፕ ጋርዲዮላ ለማስፈረም ያሰባቸው ተጫዋቾች እነማን ናቸው የሚሉትን ነገሮች በመመልከት የዛሬ ስፖርታዊ ዜናችን እንጀምራለሁ። ሁላችሁም የማንቸስተር ሲቲ ደጋፊዎች ግን ቪዲዮ ላይክ እያደረጋችሁ እንዲጀምሩልኝ በአክብሮት እጠይቃለሁ። ቀደም ብዬ እንግዲህ ከዝውውር ጉዳይ ጋር ወደ ማለፌ በፊት በማንቸስተር ሲቲ ቤት የተጎዱ ተጫዋቾችን እንመለከታለን። ማንቸስተር ሲቲዎች እንግዲህ ወደ 9 የሚጠጉ ተጫዋቾች መጎዳታቸውን የሚያመላክት መረጃዎች ወጥቷል። በማንቸስተር ሲቲ ቤት ማን ጉዳት ላይ አለ የሚለውን ነገር እንመልከት። ሳቪኒዮ፣ ሩቤን ዲያዝ፣ ኦስካር ቦብ፣ ጆን ስቶንስ፣ ኒኮ ጎንዛሌዝ፣ ዩሽኮ ግቫርዲዮል፣ ማቴዎስ ኮቫቲች እነዚህ ተጫዋቾች እንግዲህ ለማንቸስተር ሲቲ ግልጋሎትን የማይሰጡ ተጫዋቾች እንደሆኑ ተለይተዋል ማለት ነው። ተጫዋቾቹ እንግዲህ ከጉዳት ጋር በተገናኘ ጨዋታ እያባለጣቸው ይገኛል። ኢታን ኑሪ በአፍሪካ ዋንጫ እንግዲህ በማንቸስተር ሲቲ ቤት አይገኝም። ኡማር ማሙሽም ለግብጽ ጨዋታውን ከማድረጉ ጋር በተገናኘ ለፔፕ ጋርዲዮላ ግልጋሎትን የሚሰጥ ተጫዋች እንዳልሆነም ይታወቃል። በጥር የዝውውር መስኮት ፔፕ ጋርዲዮላ ማንን ያስፈርማል የሚለው ነገር እንግዲህ በጣም አጠያያቂ እየሆነ መጥቷል። በጥር የዝውውር መስኮት ፔፕ ጋርዲዮላ የተከላካይ መስመራቸው እንዳልተረጋጋ ይታወቃል እና ይህንንም ለመጠገን ወደ ገበያ ወጥተው አንዳንድ ተጫዋቾችን እየተመለከቱ መሆናቸውን የሚያመላክት መረጃዎች ወጥተዋል። የጥር የዝውውር መስኮት እንግዲህ ከጃንዋሪ 1 እስከ ጃንዋሪ 30 መሆኑን ተከትሎ በጣም ጠንከር ያለ ዝውውሮች ይደረጉባቸዋል ተብሎ ይጠበቃል። ሲቲ ከማን ጋር ስሙ እየተያዘ ነው የሚሉትን ነገሮች እንመልከት። ይህን ከመመልከት በፊት ፋብሪዞ ሮማኖ ይዞት በወጣው መረጃ መሰረት ፔፕ ጋርዲዮላ በ2026 ክረምት ሲቲን የመልቀቅ እድሉ ተጨባጭ ነው የሚል ስሜቶች አሉ። ስለዚህ በ2026 በቀጣይ ፔፕ ጋርዲዮላ ከማንቸስተር ሲቲ ጋር የመቀጠሉ ነገር አጠራጣሪ እየሆነ የመጣ ይመስላል። ስለዚህ ማንቸስተር ሲቲዎችም የአሰልጣኝ ቅጥር በቀጣይ እንደሚያደርጉ ይጠበቃሉ። ፔፕ ጋርዲዮላም ከሲቲ የሚለቅበት እድል በጣም ሰፊ እንደሆነ በሰፊው እየተዘገበ ይገኛል። ነገር ግን ፔፕ ጋርዲዮላ ከተጫዋች ጉዳት ጋር በተገናኘ በጥር የዝውውር መስኮት ተጫዋችን ለማስፈረም እንደሚሰራ ይጠበቃል። ሪያን ቸርኬ ለማንቸስተር ሲቲ ያለፉት ፋይዳ ምን ይመስላል እና እንግዲህ ፔፕ ጋርዲዮላ ተጫዋቹ በጣም ወሳኝ እንደሆነ አድርጎ ይመለከታሉ። የኬቨን ዴብሮን ያመልቀቅ ተከትሎ የሱን ቦታ ይተካልና ብሎ ፔፕ ጋርዲዮላ በመሀል መስመር ላይ ሪያን ቸርኬን ከሊዮን ማስፈረሙ የሚዘነጋ ጉዳይ አይደለም እና ሪያን ቸርኬ አሁን በማንቸስተር ሲቲ ቤት በጣም ጥሩ የተባለ እንቅስቃሴዎችን እያደረገ ይገኛል። ምንም እንኳን ሪያን ቸርኬ በጣም ጥሩ ብቃት ላይ ቢገኝም አንዳንድ ጊዜ ደግሞ የሚያጠፋቸው ነገሮች ሲቲዎችን ዋጋ እያስከፈላቸው እንደሆነ ይታወቃል። ሌላኛው ከማንቸስተር ሲቲ ዝውውር ጉዳይ ጋር በተያያዘ ቀደም ብዬ እንደጠቀስኩላችሁ ግቫርዲዮል ጉዳት ማስተናገዱን ተከትሎ ማንቸስተር ሲቲዎች በጣም ጠንከር ያለ ውሳኔዎችን ማድረጋቸውን የሚያመላክት መረጃዎች ወጥተዋል። ምክንያቱም ይህ የሆነበት ምክንያት ግቫርዲዮል ማንቸስተር ሲቲ በሜዳው ወሳኝ የተባለውን የእንግሊዝ ፕሪሚየር ሊግ ጨዋታ ሲያደርጉ አንድ አቻ መውጣታቸውን ተከትለው ግቫርዲዮል ጉዳት አስተናግዷል። ሩቢን ዲያዝ እና ግቫርዲዮል መጎዳታቸውን ተከትለው ፔፕ ጋርዲዮላ በጣም ፈጣን የተባለ የዝውውር እንቅስቃሴ እያደረገ ይገኛል። ማንን ለማስፈረም እንቅስቃሴ እያደረገ ነው የሚለውን ነገር እንመልከት። ፋብሪዞ ሮማኖ ይዞት በወጣው መረጃ መሰረት ማንቸስተር ሲቲዎች የመሀል ተከላካይ ማክስ ኤሌንስ ከዋትፎርድ በአስቸኳይ ለማስፈረም እየተንቀሳቀሱ መሆናቸው ተዘግቧል። የሾው ግቫርዲዮል በጉዳት ምክንያት ለተከታይ ሳምንት ከሜዳ እንደሚርቅ በመረጋገጡ በፍጥነት በጥር ዝውውር መስኮት ተጫዋቾችን ለማስፈረም እንቅስቃሴ እያደረጉ መሆናቸውን ተዘግበዋል። ታዋቂው የቢቢሲ ጋዜጠኛም ከማንቸስተር ሲቲ ዝውውር ጉዳይ ጋር በተገናኘ አንድ መረጃ ይዞ ብቅ ብሏል። ይህ ይዞት የወጣው ሳሚ ወክቤል እንደሚታወቀው በቢቢሲ በጣም ወሳኝነት ያለው ጋዜጠኛ እንደሆነ ይታወቃል። ማንቸስተር ሲቲዎች ማርክ ጉሂን በጥር የዝውውር መስኮት ለማስፈረም እያጤኑበት መሆናቸውን የሚያመላክት መረጃዎች ወጥተዋል። ማርክ ጉሂን ለማስፈረም ሊቨርፑሎች ነበረው በክረምት የዝውውር መስኮት ከፍተኛ የተባለ እንቅስቃሴ እያደረጉ የሚገኙት የነበረው ይህ ዝውውር ሳይሳካ ቀርቷል። ማርክ ጉሂ በክረምት የዝውውር መስኮት ነፃ እንደሚሆን ይታወቃል። ይህንን ደግሞ ለማድረግ ክሪስታል ፓላሶች ፍላጎት የላቸውም። ይህን ተከትሎ ማንቸስተር ሲቲዎች የዚህን ተጫዋች ዝውውር ለመጨረስ
እንቅስቃሴ እያደረጉ መሆናቸውን የሚያመላክት መሆኑን ወጥቷል። ሞክቤል በቢቢሲ በስተመጨረሻም ከማርክ ጉሂ ጋር በተገናኘ ይህንንም አጋርቷል። ማንቸስተር ሲቲ የመጨረሻ ውሳኔ ከመወሰናቸው በፊት የዲያዝና የጆሾፍ ግቫርዲዮል ጉዳት ለምን ያህል ከሜዳ እንደሚያርቃቸው ማወቅ ይፈልጋሉ። በተጨማሪም ማንቸስተር ሲቲዎች ጉሂ ላይ ያላቸው ፍላጎት እየጨመረ ሲሆን ፓላሶች በክረምት በነፃ ከሚያጡት በዚህ የዝውውር መስኮት መሸጥ እንደሚፈልጉም ተዘግቧል። ምክንያቱም በጥር የዝውውር መስኮት ተጫዋቹ ገንዘብ ያስገኝላቸዋል። በክረምት የዝውውር መስኮት ግን በነፃ መልቀቁን ተከትሎ ከዚህ ተጫዋች ገንዘብ ለማግኘት ፓላሶች እየሰሩ መሆናቸውን የሚያመላክት መረጃዎች ወጥተዋል። ራያን አትሳኑሪ ከአልጄሪያ ብሔራዊ ቡድን ጋር ወደ ልምምድ መመለሱን የሚያመላክት መረጃዎች ወጥተዋል። ወደ መጨረሻ ላይ የምንመለከተው ጉዳይ ከሴሜኒዮስ ጉዳይ ጋር በተገናኘ በማንቸስተር ሲቲ ቤት ምን አዲስ መረጃ ወጥቷል የሚሉትን ነገሮች ብዙ የማንቸስተር ሲቲ ደጋፊዎች ጥያቄ እያቀረባችሁልኝ ነበርና እሱንም የምንመለከትበት ጉዳይ ይሆናል። የሴሜኒዮስን ጉዳይ በተመለከተ ከምንመለከታቸው ጉዳዮች ውስጥ ይካትታሉ። ሴሜኒዮስ አሁን ላይ በሊቨርፑልና በማንቸስተር ሲቲ የሚፈለግ ተጫዋች እንደሆነ ይታወቃል። የተጫዋቹን ዝውውር ጉዳይ በተገናኘ ማንቸስተር ሲቲዎች ለመጨረስ በጣም መቃረባቸውን የሚያመላክት መረጃዎች እየወጡ ይገኛሉ። ከሴሜኒዮስ ጋር በተገናኘ አሁን የወጡትን መረጃዎች ላጋራችሁ። ቦርንማዞች የሴሜኒዮስ ምትክ አድርገው እንግዲህ ለማስፈረም ፍለጋ መጀመራቸውን የሚያመላክት መረጃዎች ወጥቷል። የሴሜኒዮስ በጥር የዝውውር መስኮት ማንቸስተር ሲቲ መቀላቀል ነገር በጣም ከፍ እያለ መጥቷል። ይህ የሆነበት ዋና ምክንያት በቅርብ ጊዜያቶች እንግዲህ ሊቨርፑሎችም ተጫዋቹን ለማስፈረም ፍላጎት አሳይተው ነበረ። ነገር ግን እስከ 180 ሚሊዮን ፓውንድ ድረስ በሳምንት ለመክፈል ሊቨርፑሎች ዝግጁ አለመሆናቸውን ተከትሎ ሴሜኒዮስ ወደ ማንቸስተር ሲቲ ለማቅናት በጣም መቃረቡን የሚያመላክት መረጃዎች ወጥቷል። ሌላኛው ፓትሪክ ባርገር ይዞት በወጣው መረጃ መሰረት ማንቸስተር ሲቲዎች ማርክ ጉሂን ለማስፈረም ቀጥተኛ ንግግር ማድረግ መጀመራቸውን የሚያመላክት መረጃዎች ወጥቷል። የማርክ ጉሂ እንግዲህ ማንቸስተር ሲቲ መምጣት የተከላካይ መስመሩ ምን ያህል እንደሚያጠናክሩና ሮክ የሆነ ተከላካይ እንደሚኖራቸው ይጠበቃል። ማርክ ጉሂ ታዲያ ምንም እንኳን በሊቨርፑል ቢፈለግም አሁን ላይ ደግሞ ማንቸስተር ሲቲዎች ተጫዋቾችን ለማስፈረም ቀጥተኛ የተባለ ንግግር በዛሬው ዕለት አድርጓል። ሲቲዎች አሁን ላይ ከተከላካይ ጋር በተገናኘ የግቫርዲዮልና የሩበን ዲያዝ መጎዳታቸውን ተከትሎ ከማርክ ጉሂ ጋር በተገናኘ ሰፋ ያለ ንግግሮችን ማድረግ ማቀዳቸውን ተዘግቧል። ዛሬ ላይ እየወጡ ባሉ መረጃዎች መሰረት ማንቸስተር ሲቲዎች ቀጥተኛ የተባለ ንግግር ከማርክ ጉሂ ጋር ማድረጋቸው ለተጫዋቹ ምን ያህል ፍላጎት እንዳላቸው ተዘግቧል። ከዛም በተጨማሪ ሲቲዎች በአስቸኳይ ማክስ አሌንን ከዋትፎርድ ለማስፈረም ቀጥተኛ ንግግር ማድረጋቸውን የሚያመላክት መረጃዎች እስካሁን ባሉት መረጃዎች መሰረት ሲቲዎች በጥር የዝውውር መስኮት ተከላካይ ለማስፈረም ጠንከር ያለ እንቅስቃሴ እንደሚያደርጉም ይጠበቃል። በሳቪኒዮ ቦታ ደግሞ ሴሜኒዮስን ለማስፈረም ንግግር እያደረጉ መሆናቸውን የሚያመላክት መረጃዎች ወጥተዋል። ምንም እንኳን ሊቨርፑሎች በቅርብ ሳምንታቶች በተጫዋቹ ላይ ፍላጎት ቢያሳዩም ነገር ግን በሳምንታዊ ደሞዝ ክፍያ ስምምነት ላይ አለመድረሳቸውን ተከትሎ ማንቸስተር ሲቲዎች የግላቸው የሚያደርጉበት እድል ሰፊ እንደሆነም እየተዘገበ ይገኛል። በስተመጨረሻ ማንቸስተር ሲቲ በሜዳው ብራይተንን የሚያስተናግድበትን ጨዋታ ጥቂት የተባሉ መረጃዎችን አጋራችሁና የዛሬ ስፖርታዊ መረጃዎችን ቋጫለሁ። ማንቸስተር ሲቲ በሜዳው እንግዲህ ብራይተንን ያስተናግዳል። ብራይተን በጨዋታ በፖዚሽን ጌም በጣም ጠንካራ የሆነ ክለብ እንደሆነ ይታወቃል። በሜዳቸው ማንቸስተር ሲቲን አስተናግደው 2-1 መቅጣታቸው የሚዘነጋ ጉዳይ አይደለም። በተለይ ፔፕ ጋርዲዮላ አሁን ላይ በጣም በሊጉ የተቸገረበት የሚገኝበት ፖዚሽን ጌም ላይ በተለይ ኳሶችን ከመጠቀም ጋር በተገናኙ በጣም ችግሮችን እየተመለከትንባቸው እንገኛለን። የአንዳንድ ተጫዋቾች ውሳኔ ላይ ደካማ መሆን ሲቲዎችን በትላንትናው ጨዋታ ላይ ራሱ ዋጋ ሲያስከፍላቸው ተመልክተናል። የቀጣዩ ጨዋታ ምን ሊመስል ይችላል የሚሉትን ነገሮች ኮሜንት ላይ ሁላችሁም አስተያየታችሁን እንድታስቀምጡልኝ ጠይቃለሁ። የዛሬ ስፖርታዊ መረጃችን ይመስላል። በሌላ ቪዲዮ እስክንገናኝ ለሁላችሁም መልካም ጊዜ ተመኘው። ቻው።